እንዴት አደራችሁ እንደምን ዋላችሁ ተማሪዎች። ባለፈው የንጉሱ አገዛዝ ዘመን ፖስት 1941 ማለት ከ41 በኋላ የነበሩ የመፈንቅለ መንግስት ሙከራ የ1960 በንዋይ ብራዘርስ፣ ከዛ የፔዛንት ሪቢሊየን በባሌ የነበረ የገበሬ አመፅ በጎጃም እና በዘፈርስት ወያኔ ሪቢሊየን አይተናል። በእነሱ የነበሩትን ኦፖዚሽን አይተናል። አሁን ደግሞ ወዴት ነው የምንሄደው ማለት ነው? ወደ 1974 ሪቮሉሽን ምን ማለት ነው? ህዝባዊ ንቅናቄ ህዝባዊ አመፅ ማለት ነው። ለ1974 ሪቮሉሽን ኢሚዲየት ኮዝ ወይም ቅጽበታዊ ምክንያት ብሎ የገለጻቸው ብዙ ነገሮች ናቸው። አንዱ የ73-74 የወሎ ረሃብ፣ ኖት ኦንሊ ወሎ በት ኖርዘርን የሰሜን ኢትዮጵያ ረሃብ። ሁለተኛ የነዳጅ ዘይት ዋጋ መጨመር። የአረብ እስራኤል ዋር ታስታውሱ እንደሆነ ምን ብለናል? በአረብ እስራኤል ጦርነት ምክንያት አረቦች በኦፔክ አማካይነት ፔትሮሊየም ኦይል ፕሮዲውሰር ኤንድ ኤክስፖርተር ካንትሪ ማለት ነው። ኦፔክ ማለት ኦይል ፕሮዲውሰር ኤንድ ኤክስፖርተር ካንትሪስ ማለት ነው። በእሱ አማካኝነት የነዳጅ ዋጋን እየጨመሩ ነዳጅን እንደ መሳሪያ መጠቀም ጀምረው ነበር። የመጀመሪያውም ቪክቲም የኢትዮጵያ መንግስት ሆኗል ማለት ነው በንጉሱ ዘመን። ስለዚህ ሁለተኛው ራይዚንግ ኦፍ ፊውል ፕራይስ እና ሶስተኛው ሲስተማቲክ ኮረፕሽን ነው የሚለው ሲስተማቲክ የሆነ ሙስና። እነዚህ የተቀመጡት በሙሉ በቅደም ተከተል ናቸው። አመጾቹ ከየት ይጀምራል? ነገሌ ቦረና ሶልጀርስ ከ100 አለቃ በላይ ያሉትን ወታደሮች ወይም መሪዎቻቸውን ለነሱ አለመታዘዝ እነሱን አስረው ከዛ በታች ያለውን እንዲያንቀሳቅሱ ማድረግ እንዲመሯቸው ማድረግ ማለት ነው። ሶልጀርስ አት ነገሌ ቦረና በጣም የወረደ የምግብ አቅርቦትና የውሃ አቅርቦታቸው አነሰብን፣ ደሞዛችንም አነሳ ነው በተጨማሪ በማለት ያደረጉት አመፅ። ሁለተኛው መምህራን፣ ታክሲ ነጂዎች እና ተማሪዎች፣ በተለይ መምህራንና ተማሪዎች አዲስ የትምህርት ፖሊሲ ሴክተር ሪቪው የሚባል ስለነበረ እሱን ተቃውመው ሰላማዊ ሰልፍ መውጣታቸው። አራተኛው አይነት አመፅ ነው ማለት ነው። ሙስሊምስ ኢን አዲስ አበባ የሃይማኖት እኩልነትን ጠይቀው 100,000 ይላል መጽሐፋችን፣ ቁጥራቸው የሚጠይቃቸው ባይኖርም ሪሊጂየስ ኢኳሊቲ የሃይማኖት እኩልነትን ጠይቀው አዲስ አበባ ውስጥ ሰላማዊ ሰልፍ ወጡ። በዚህ ጊዜም አት ሴም ታይም የኢትዮጵያ የሰራተኞች ህብረት የሚባል ማህበርም ሰላማዊ ሰልፍ እንደወጣ ልብ ይሏል ማለት ነው። ዘን አፍተር ሪፎርምስ ኦፍ ለሚሊተሪ ሬጂሙ የወታደራዊ አገዛዙ የወሰዳቸው እርምጃዎችን ነው በቅደም ተከተል የምናየው። 1974 ንጉሱ ከስልጣን ተወገዱ፣ ደርግ ወዝ ስታብሊሽ ደርግ ተቋቋመ እና የወሰዳቸውን እርምጃዎች ነው የምናየው። አንደኛ የኢትዮጵያን ሶሻሊዝም ነው። የኢትዮጵያ ሶሻሊዝምን ታወጀ። ትልቁ መፈክር ማን ሆነ? ኢትዮጵያ ትቅደም፣ ኢትዮጵያ ፈርስት ኤንድ ኢትዮጵያን ሶሻሊዝም ታወጀ። ሁለት ሩራል ላንድ ሪፎርም የሚባለው የገጠር መሬትና የከተማ መሬት በመንግስት ስር በመሆኑም በላይ ፕራይቬት ላንድ ኦነርሺፕ በግል መያዝ የሚባል ነገር ተወግዶ 10 ሄክታር በላይ ለአንድ ቤተሰብ እንደማይኖር ታወጀ። እንዲሁም የገበሬዎች የህብረት ስራ ማህበር ታወጀ። 3 አርባን ናሽናላይዜሽን የቀበሌ ዋት ዊ ኮል በአማርኛው ምንድነው የምንለው የከተማ ቦታና ትርፍ ቤት በመንግስት ቁጥጥር ስር ወይም እንዲወረስ ተደረገ እና ቀበሌ የሚባለው ነገር ቤዚክ ዩኒት አርባን ገቨርንመንት ተቋቋመ። አራተኛው ዘመቻ ነው። 60,000 ስቱደንትስ ኤንድ ቲቸርስ ዌር ስፔንት ካንትሪ ሳይድ ዘመቻ ተብሎ በአጠቃላይ ይጠራል እንጂ የእድገት በህብረት ዘመቻ ተብሎ ይጠራል። ይሄ የተማረውን ቁጥር ለመጨመር ወይም መሃይምነትን ለማስወገድ ዘመቻ 60,000 ተማሪዎችና አስተማሪዎች ወደ ገጠሪቱ ኢትዮጵያ መሃይምነትን ለማውደም ያደረጉት ዘመቻ ነው። የሚቀጥለው የፖለቲካል ኮንሶሊዴሽን ነው። ፖለቲካውን አጠናክሮ ደርግ ለመቀጠል የወሰዳቸው እርምጃዎችን ነው የምናየው። ምን በመባል እንጠራዋለን? ቀይ ሽብር። ደርግ የወሰደው ቀይ ሽብር ኢፒአርፒ ወይም ይኸው እዚህ ጋር ኢፒአርፒ ያለ ኢትዮጵያን ፒፕልስ ሪቮሉሽናሪ ፓርቲ ማለት ነው፣ ወይም በአማርኛው ኢሃፓ። እሱ ደግሞ የሚወስደው ነጭ ሽብር ብለው ስም ሰጥተውታል። ዘ ብለዲ ኮንፍሊክት ኢራፕትድ ቢትዊን ደርግ ኤንድ ሲቪሊያን ሌፍቲስት ግሩፕ። ሌፍቲስት ማለት ማን የሚባሉ? ኢፒአርፒ፣ አሁን ቅድም ያልኳቸው ሌፍቲስት ግሩፕ የሚባሉት ኢሃፓ። ሬድ ቴረር
ቀይ ሽብር ማለት ነው። ከ77 እስከ 1978 ሲስተማቲክ ካምፔን ቱ ኤሊሚኔት ኢኒሚስ ኦፍ ዘ ስቴት የመንግስቱን ጠላት የሆኑትን ማንኛውንም ለማጥፋት የተደረገ ዘመቻ ነው። 100,000 ያህል ሰዎች ያለቁበት ነው በቀይ ሽብር። ዛዘር ዋን ፓርቲ ስቴት ነው የአንድ ፓርቲ መንግስት ማቋቋም ዘ ወርከርስ ፓርቲ ኦፍ ኢትዮጵያ WPE ኢሰፓ በአማርኛው በ1984 ታወጀ እና ዋናው ጸሐፊ ብርጋዴር ጀነራል መንግስቱ የነበሩት መንግስቱ ኃይለማርያም ዋና ሴክሬታሪያት ጀነራል የነበሩት ማለት ነው። ፒፕል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ማለት ነው PDRE ዘ ፒፕል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ በ1987 ተቋቋመ። በዚህም ጊዜ በ1987 የመንግስቱ ወይም የደርጉ የመጀመሪያው ህገ መንግስትም የተጻፈበት ነው እና የመጀመሪያው ሲቪሊያን ገቨርንመንትም ወይም ስቴት ፕሬዚዳንትም መንግስቱ ኃይለማርያም ሆኑ ሲቪሊያን። ለዚህ ነው በኮቴሽን ያደረገው ምንድነው ታውቃላችሁ? መጀመሪያ መንግስቱ ወታደር ብርጋዴር ጀነራል ስለነበረ አሁን ሲቪል ነኝ አለ። በቃ አሁን ሲቪል ነኝ ሲል ለዚህ ነው ሲቪልን በኮቴሽን ውስጥ ያስቀመጠው ማለት ነው። የዛሬውን ትምህርታችን ለማጠናቀቅ እነዚህን ጥያቄዎች እንስራ። ነምበር 1 ዌር ዲድ ዘ 1970 ሪቮሉሽን ቢጊን ዊዝ ዘ ሚሊተሪ ሚውቲኒ? ወታደራዊ አመፅ ተደርጎ የተጀመረው ከየት ነው? የመንግስቱ ኃይለማርያም የነበረው ነገሌ ቦረና ነው። ሌላ አዲስ አበባ አስመራ በኋላ ነው። ድሬዳዋ እንደውም ድሬዳዋ የሚባል የለም። አዲስ አበባ አስመራ እና ደብረ ዘይት ነው የነበረው። ከነገሌ ቦረና ነው የሚጀምረው ማለት ነው። ወዝ ዘ ፈርስት ሄድ ስቴት ኦፍ አፖይንትድ ባይ ዘ ደርግ ሄድ ኦፍ ስቴት ሆኖ የተመረጠ የመጀመሪያው መንግስቱ ኃይለማርያም፣ አማን አምዶ፣ አጥናፉ አባተ፣ ተፈሪ ባንቲ ሄድ ኦፍ ስቴት ኢን ዘ ፔሪድ ኦፍ ደርጉ። ኦኬ ሶስተኛው ዋት ወዝ ዘ ፐርፐዝ ኦፍ ዘመቻ ካምፔን? ምንድነው ፐርፐዙ ነው የሚላችሁ። ፐርፐዝ ኦፍ ዘመቻ ሚሊተሪ ዲፌንስ ነው ይላል። ወታደራዊ መከላከል። 2 ሊትረሲ ኤንድ ላንድ ሪፎርም መሀይምነትን ለማጥፋት ኦር የተማረን እና ላንድ ሪፎርም። ኢንዱስትሪያላይዜሽን ፎሪን ዲፕሎማሲ ሊትረሲ ነው አንዱ። ሊትረሲ ኤንድ ላንድ ሪፎርም ነው እና የዛሬ ትምህርት በዚሁ ያበቃል። ወደሚቀጥለው እስከምንገናኝ ሰላም ሁኑ። ቻው።